ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንዲጀምሩ ጠይቃችኋለሁ። ዛሬ በእውነት ልዩነት በሚፈጥሩ ትናንሽ ግን ኃይል ያላቸው ልምዶችና ሃይ ቫልዩ ያላት ሴት እንዴት እነዚህን ነገሮች እንደምትተገብራቸው እንነጋገራለን። አዲስ የአኗኗር ስታይል አያስፈልጋችሁም። ራሳችሁን በየቀኑ በምትንከባከቡበት መንገድ ላይ አስተዋይ ለውጦች ብቻ ያስፈልጋሉ። ከፍተኛ ዋጋ ያላት ሴት መሆን ሌግዠሪ ወይም ፐርፌክሽን ማለት አይደለም። ውስጣችሁ ስላለው ጉልበትና ራሳችሁን ስለምትንከባከቡበት መንገድ ነው። እያንዳንዱ ትንሽ ልማድ ውስጣዊ ጥንካሬ፣ መረጋጋትንና በራስ የመከበር ስሜትን ሊያንጸባርቅ ይችላል። ስለዚህ በዚህ ቪዲዮ ውስጥ ውበትን፣ ሰላምንና በራስ መተማመንን ከውስጥ ወደ ውጪ እንድትላበሱ የሚያግዙ ጥቃቅን ልምዶችን እንቃኛለን። አንደኛ፣ የሻወር ልማዳችሁን አሻሽሉ። ሻወር የተለመደ የማይረሳ የቀኑ ክፍል ሊመስል ይችላል። እዚያ ውስጥ ቆሻሻና ላብን ብቻ ሳይሆን ጉልበትን፣ ውጥረትንና በቀን ውስጥ የሰበሰብናቸውን ስሜቶችንም ነው የምንታጠበው። ሃይ ቫልዩ ያላት ሴት ሻወሯን እንደ ስነ ስርዓት እንጂ እንደ ስራ አትቆጥረውም። ከራሷ ጋር ለመገናኘት ለመቆምና ሰውነቷ እንክብካቤና ትኩረት እንደሚገባው ለማስታወስ ጸጥ ያለ ስፍራዋ ነው። በፍጥነት ከማድረግ ይልቅ ቀስ ብላችሁ አድርጉት። የተረጋጋና የተመጣጠነ ስሜት እንዲሰማችሁ የሚያደርጉ ምርቶችን ምረጡ። ምናልባት ለስላሳ ሽታ ያለው ባዲ ዋሽ ወይም በቆዳችሁ ላይ ሌግዠሪ ስሜት የሚሰጥ ክሬም የሰውነት መታጠቢያ ሊሆን ይችላል። ግቡ ሌሎችን ማስደመም አይደለም። የዕለት ተዕለት ተግባርን ከፍ ያለና የተረጋጋ ስሜት እንዲሰማችሁ ወደሚያደርግ ተሞክሮ መቀየር ነው። ኤክስፎሌቲንግ ማድረግ፣ ለስላሳ ፎጣ መጠቀም ወይም ሻወር ከወሰዱ በኋላ ወዲያውኑ ሎሽን መቀባት የመሳሰሉት ትናንሽ ነገሮች ለአይምሯችን እኔ ራሴን እጠብቃለሁ ምክንያቱም ይገባኛል የሚሉ ለውስጣችን ጥሩ ስሜቶች እንዲሰማን ያደርጋሉ። የሻወር ሩቲናችሁን ከፍ ማድረግ ትችላላችሁ። ለምሳሌ ሙዚቃ አጫውቱ፣ ሻማ አብሩ ወይም ጥቂት አስፈላጊ የዘይት ጠብታዎችን በሻወር ማዕዘን ውስጥ ተጠቀሙ። ይህ ትንሽ ለውጥ የተለመደውን ሩቲን ወደ ትርጉም ያለው ነገር ይለውጠዋል። ሁለተኛ፣ ድራይ ብረሽንግ። ድራይ ብረሽንግ ቀላል የውበት እርምጃ ሊመስል ይችላል፣ ግን ቀናችሁን እንዴት እንደምትጀምሩ ሙሉ በሙሉ ሊለውጡ ከሚችሉ ትንንሽ ልምዶች ውስጥ አንዱ ነው። ስለ ቆዳችሁ ኤክስፎሌሽን ብቻ አይደለም፣ ስለ ሰውነታችሁ መነቃቃት፣ የደም ዝውውርን ማሻሻልና የዕለቱን ሩጫ ከመጀመራችሁ በፊት ከራሳችሁ ጋር ስለመገናኘት ነው። ሃይ ቫልዩ ያላት ሴት እንደዚህ ያሉ ጊዜዎችን በመጠቀም ሰውነቷን ሪላክስ ታደርጋለች። እናም ሰውነቷን መንከባከብ መብት እንጂ ስራ እንዳልሆነ ለራሷ ታስታውሳለች። ድራይ ብረሽን ግን በቀስታና በዓላማ አድርጉት። ከመታጠባችሁ በፊት ለጥቂት ደቂቃዎች ወደ ልብ የሚደርሱ እንቅስቃሴዎችን ተጠቀሙ። የሊምፋቲክ ሲስተምን ለማነቃቃት፣ የደነዘዘ ቆዳን ለማስወገድ፣ ፍሬሽ እና ህያው ስሜት እንዲሰማችሁ ያግዛል። ነገር ግን ከአካላዊ ጥቅሞቹ ባሻገር ራሳችሁ ሙሉ በሙሉ እንድታገኙ የሚያስችላችሁ ለአጭር ጊዜ የሚደረግ ግን በራሳችሁ ላይ ብቻ የሚያተኩር አስተዋይ ልምድ ነው። ሶስተኛ፣ መሰረታዊ የቆዳ እንክብካቤ ልምድ ፍጠሩ። የከፍተኛ ዋጋ ሴት ከሆኑት ግልጽ ምልክቶች አንዱ ኮንሲስተንሲ ነው። በተለይ ለቆዳ እንክብካቤያችሁ የሚያምር የሚያበራ ቆዳ እንዲኖራችሁ ውድ የሆኑ 15 አይነት ሩቲን አያስፈልጋችሁም። በእውነቱ የሚያስፈልጋችሁ የቆዳችሁን ፍላጎት የሚያከብርና የሚገባውን እንክብካቤ የሚሰጥ አስፈላጊ ሩቲን ነው። ጥሩ የቆዳ እንክብካቤ ሩቲን ስለ ፐርፌክሽን አይደለም፣ ስለ ዲሲፕሊን፣ ትዕግስት እና በራስ የመከበር ስሜት ነው። ፊታችሁን በማጽዳት ጀምሩና 2 ስቴፕ ሂደት አድርጉ። ሜካፕን፣ የፀሐይ መከላከያልና በቀን ውስጥ የሚከማቹ ቆሻሻዎችን ለማስወገድ ኦይል ቤዝድ የሆኑ ማጽጃ ተጠቀሙ። ከዚያም ተፈጥሯዊ ወዛችሁን ሳያሳጣ ቆዳን በጥልቀት ለማጽዳት ለስላሳ አረፋ በሚፈጥር ማጽጃ ተጠቀሙ። ይህ ትንሽ ተጨማሪ ስቴፕ ቆዳችሁ በሚሰማውና በሚታየው መንገድ ላይ ትልቅ ለውጥ ሊያመጣ ይችላል። ካጸዳችሁት በኋላ ቆዳችሁን ሪፍሬሽ ለማድረግና ባላንስ ለማምጣት ቶነር ተጠቀሙ። ከዚያም ፊታችሁን አዘጋጁት።
ቀጥሎ ለቆዳቸው የሚስማማ ሴረም ምረጡ። ለሃይድሬሽን፣ ለብራይትኒንግ ወይም ለአንታይ ኤጂንግ የሚሆን ሊሆን ይችላል። ከዛም ጥሩ ሞይስቸራይዘር አድርጉ። የአይን ክሬምም አትርሱ። ከአይናችሁ በታች ያለው አካባቢ ተመሳሳይ እንክብካቤ ይገባዋል። በተጨማሪም የቆዳችሁን ብሩህነት መጠን ለማስተካከል በሳምንት አንዴ ወይም 2 ጊዜ ለፌስ ማስክ ጊዜ ስጡ። አንድ ተጨማሪ ነገር ልንገራችሁ። ቆዳችሁን በብዙ ምርቶች ከመጠን በላይ ከመጫን ይቆጠቡ። የምታዩትን ሁሉ መጠቀም ልምዳችሁን የተሻለ አያደርገውም። የምታዩትን ሁሉ መጠቀም ልማዳችሁን የተሻለ አያደርገውም። እውነቱ ቆዳችሁን ይጎዳዋልና ያደክመዋል። ቆዳችሁ ከመጠን በላይ ሳይሆን ባነሰ ነገር ብትንከባከቡት ለቆዳችሁ እረፍትና መረጋጋት ነው። አራተኛ የሚያምሩ የውስጥ ልብሶችና ቢጃማዎች። ሃይ ቫልዩ ያላት ሴት መሆን ከቤት ውጪ በሚለበሱት ነገር ላይ ብቻ አይደለም፣ በቤታችን ውስጥ እንዴት እንደሚሰማን ጭምር ነው። የሚያምሩ ሴቶች ውበት የሚጀምረው ከውስጥ ልብሳቸው በሚለብሱት ልብስ ወይም ለመተኛት በሚሄዱበት ጊዜ ባሉ ትንንሽ የሚታዩ ዲቴሎች መሆኑን ትረዳላችሁ። በሚያምሩ የውስጥ ልብሶችና ማቺንግ ቢጃማ ስብስቦች ላይ ኢንቨስት ማድረግ ራሳችሁን የምትይዙበትን መንገድ ሊለውጥ ይችላል። ሌላ ማንም ሰው ባይመለከታችሁ እንኳን ሴትነት፣ መረጋጋትና በራስ መተማመን እንዲሰማችሁ የሚያደርጉ ለስላሳ የሐር ወይም ሳተን ስብስቦችን ምረጡ። ማቺንግ ስብስቦች ወዲያውኑ የስምምነትና የቅንጦት ስሜት ይፈጥራሉ። ውድ መሆን የለበትም። አስፈላጊው ነገር በቆዳችሁ ላይ ጥሩ ስሜት መስጠቱና የተቀናጀ መሆኑ ነው። እንደ ፈካ ያለ አይቨሪ፣ ሮዝ፣ ሰማያዊ ወይም ሻምፔን ያሉ ቀለሞችን አስቡ። ንጹህ፣ የሚያምርና የተስተካከለ ስሜት እንዲሰማችሁ የሚያደርጉ ስስ ቀለሞች ናቸው። የሚያምር የውስጥ ልብስ ወይም የሐር ቢጃማ መልበስ ቀላል ነገር አይደለም። በራስ የመከበር ስሜት ነው። በጸጥታ ጊዜያችሁን እንኳን ለስላሳ ምቾትና እንክብካቤ እንደሚገባችሁ ለራሳችሁ መንገር ማለት ነው። ጠዋታችሁን ስትጀምሩ ወይም ሌሊታችሁን በሚያምር ሁኔታ ስትጨርሱ ዋጋችሁን ለራሳችሁ ታስታውሱታላችሁ። አምስተኛ ልዩ የሆነ ከፍተኛ ጥራት ያለው ሽቶ ምረጡ። ከፍተኛ ዋጋ ያላት ሴት ሽቶን ብቻ አትለብስም፣ የራሷ ታደርገዋለች። ሽታ ማንነታችሁን ቃል ሳትናገሩ ለመግለጽ በጣም ኃይለኛ ከመሆኑ መንገዶች አንዱ ነው። ለስራ ብትወጡም ከጓደኞቻችሁ ጋር ብትገናኙም ወይም በቤት ውስጥ ሆናችሁ ዘና ብትሉም የሚያምር ሽቶ መልበስ ወዲያውኑ ኢነርጂያችሁን ሊቀይርና ስሜታችሁን ከፍ ሊያደርግ ይችላል። ስብዕናችሁን መፍጠር የሚችሉና ለከባቢ አየሩ የሚስማሙ ከፍተኛ ጥራት ያላቸውን ሽቶች ምረጡ። ሆትና ፌሚኒን ሽታ የምትወዱ ከሆነ የቫኒላ ወይም አምበር ቃና ያላቸውን ተቀቡ። ይበልጥ የተራቀቀና ውድ ለሆነ ውበት አልውድ፣ መስክ ወይም ሰንደልውድን እንደ አማራጭ ያዟቸው። ፍሬሽና ንጹህ የሆነ ነገር ከመረጣችሁ ነጭ አበቦችን፣ ሲትረስ ወይም ለስላሳ ፓውደሪ ሽታዎችን ሞክሩ። ዋናው ነገር ኦንላይን ላይ ትሬንዲ የሆኑ ብቻ ሳይሆኑ ለእናንተ የሚስማማችሁን ሽቶ ማግኘት ነው። ትልቅ ስብስብ አያስፈልጋችሁም። 1 ወይም 2 ልዩ ሽታዎች በቂ ናቸው። ሰዎች ያንን ሽታ ከእናንተ ጋር ማያያዝ እንዲጀምሩ በቋሚነት ተጠቀሟቸው። ከሁሉም በላይ ደግሞ ለራሳችሁ ብላችሁ ተቀቡ። ምክንያቱም በሚያምር ሁኔታ ከሚሸትና እሷ ብቻ በክፍል ውስጥ ስትሆን እንኳን ጥሩ ሽታ ከምታውቅ ሴት የበለጠ የሚያስደስት ነገር የለም። 6ኛ ውበትን ለማጉላት ቀለል ያለ ሜካፕ መጠቀም። ሜካፕ ፊታችሁን ስለመቀየር አይደለም፣ አስቀድሞ ያለውን ውበት ስለማሳደግ ነው። ከፍተኛ ዋጋ ያላት ሴት ብዙ ጊዜ ባነሰ ነገር ብዙ ውጤት እንደሚገኝ ታውቃለች። አንጸባራቂ ስሜት እንዲሰማችሁ ሙሉ ሌክዠሪ ሉክ አያስፈልጋችሁም። ጥቂት ቀላል ዓላማ ያላቸው ስቴፖች በጥቂት ደቂቃዎች ውስጥ በራስ መተማመንና የተስተካከለ ስሜት እንዲሰማችሁ ሊያደርጉ ይችላሉ። የቆዳን ቀለም ለማመጣጠን በቀላል ኮንሲለር ወይም ፋውንዴሽን ጀምሩ። ለስላሳና አንጸባራቂ መሰረት ይፈጥራሉ። ከዚያም ጉንጫችሁ ላይ ዋርም እና ጤናማ ብርሃን ለማምጣት ለስላሳ ብለሽ አፕላይ አድርጉ። ያለምንም ጥረት ከእግር ጉዞ የመጣችሁ አይነት ሲምፕል ሜካፕ ሉክ ይሰጣችኋል። ኒውትራል አይሻዶ አይናችሁን የሚያጋንን ሳይሆን ሶፍት ሉክ ይሰጣል። ጥቂት የማስካራ ኮቶች ደግሞ ወዲያውኑ አይናችሁን ይከፍታሉና የበለጠ ንቁ እንድትመስሉ ያደርጓቸዋል። የመልካችሁን የከንፈራችሁን ተፈጥሯዊ ቀለም የሚያሻሽልና ለፊታችሁ ፍሬሽነስ የሚጨምር ኑድ ሊፕስቲክ በመጠቀም ጨርሱ። ይህ ቀላል ሩቲን በትንሽ ጥረት የተስተካከለና ተፈጥሯዊ ውበታችሁን እንድታጎሉ ይረዳችኋል። በጣም ትንሽ ጥረት የሚፈልግ ግን ገጽታችሁን ከፍ የሚያደርግ ነገር ነው። ሜካፓችሁ ለስላሳና ንጹህ ኢፈርትለስ በሚመስልበት ጊዜ እውነተኛ ውበትን ማንጸባረቅ ይችላል። የትም ቦታ ብትሄዱ ግሎ እንድታደርጉ የሚረዱና በራስ መተማመናችሁን
የሚጨምሩ ናቸው። 7ኛ ረጋ ያለ የጠዋት ልምድ። ሃይ ቫልዩ ያላት ሴት ጠዋቷን እንዴት እንደምትጀምር ታውቃለች። ከመቸኮል ይልቅ አእምሮዋንም ሆነ ሰውነቷን የሚመግብ የተረጋጋና ዓላማ ያለው የጠዋት ልምድ ትፈጥራለች። ጠዋት ላይ ዓለም ትኩረታችሁን ከመውሰዱ በፊት ቀስ ብላችሁ የምትሄዱበት የምትተነፍሱበትና ከራሳችሁ ጋር የምትገናኙበት ጊዜ ነው። የመጽሐፍ ጥቂት ገጾችን በማንበብ ጆርናላችሁ ላይ በመጻፍ በዝምታ በመቀመጥ ቡና ወይም ሻይ በመጠጣት ጀምሩ። ይህንን ጊዜ ለራስ እንክብካቤያችሁ መጠቀም ትችላላችሁ። ቆዳችሁን ለማደስ ጥቂት ደቂቃዎች መውሰድ፣ ስትሬችንግ እንቅስቃሴዎችን ማድረግ ወይም ከተፈጥሮ ጋር ለመገናኘትና ሀሳባችሁን ለማጥራት የእግር ጉዞ መውጣት ሊሆን ይችላል። ልጆች ካላችሁ ይህንን ጊዜ ወደ ደስታ ጊዜ አትለውጡት። አብራችሁ ቁርስ ስሩ፣ ሳቅ ሼር አድርጉ ወይም የሚያስደስታችሁን ቀላል ነገሮች ተነጋገሩ። እነዚህ ትንንሽ ልምዶች የስሜት መነቃቃትን ይፈጥራሉ እና ከጭንቀት ይልቅ በምስጋና ቀኑን እንድትጀምሩ ያግዟቸዋል። ምክንያቱም ጠዋቷን በእርጋታና በዓላማ የምትጀምር ሴት የተለየ ኢነርጂ ታወጣለች። ያ ጸጥ ያለ ሚዛን ነው በእውነት እንድታበራ ያደርጋታል። አስታውሱ፣ ውጥረት ሴትን የበለጠ ውጤታማና ቆንጆ አያደርጋትም። ጠዋታችሁን ቀስ ብላችሁና በዓላማ ስትንቀሳቀሱ ያንን ጉልበት ቀኑን ሙሉ ከእናንተ ጋር ይዛችሁ ትሄዳላችሁ። ሰላማዊ ጅምር ለራሳችሁ መስጠት የምትችሉት በጣም የሚያምር ስጦታ ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። ሀሳብና አስተያየት ካላችሁኝ በኮመንት ማስቀመጥ እንዳትረሱ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩ።